ሰላም ቤተሰብ እንዴት ናችሁ? አማን ነው። ክብሩ ይስፋ የእናትና ልጁ። አሁን ደግሞ የደረሰኝ መረጃ አለ። እንግዲህ እያንዳንዱን ነገር የቀነኔን እየተከታተልኩ ከጎኔ ሳትሰለቹ ሀቋ እንዲወጣላት የምታደርጉ ወንድምና እህቶቼ እጅግ አድርጌ አመሰግናለሁ። የእሷን ጉዳይ የኦሮሚያ ክልል መንግስት ማየት አለበት፣ የኦሮሚያ ክልል ፌዴራል ፖሊስ ማየት አለበት ብለው የሚያስጠይቁ ሰዎች አሉ። እነዚህም ከነዚህ አንዱ ዋናው ይሄ ነው። ሽመልስ አብዲሳ ቃል በቃል ለቀነኒ የቀድሞ እጮኛ የአሁን ነፍስ አጥፊ ለአንዱዓለም አዱኛ ስልክ ደውሎ ነው ያወራው። ስልኩን ቼክ አድርጉ። ተደዋውለው ምንም ችግር የለም በተወሰነ ጊዜ ውስጥ ያንተን ፍትህ ያስገኛለሁ አስወጣሃለሁ ብሎት ምንም እንዳታስብ እኔ ወደ ኦሮሚያ ክልል አስልኬ በኦሮሚያ ክልል ላይ ነገሩ እንዲታርጌ ይሄን ነገርን ነፃ አውጣለሁ ብሎ ቃል ገብቶለታል ሽመልስ አብዲሳ። ስለዚህ ያ ጉዳይ ወደ ኦሮሚያ ክልል ከሄደ የቀነኒ ጉዳይ ከአዲስ አበባ ወጥቶ ወደ ኦሮሚያ ከሄደ የቀነኒ ጉዳይ ተበልቷል ማለት ነው። ስለዚህ አሁን የምናገረው ምንድን ነው? የተፈጠረው ጉዳዩ በአዲስ አበባ ውስጥ ነው። የአዲስ አበባ ፖሊስ ነው ያዘው፣ የአዲስ አበባ ፌዴራል ነው ያዘው። እሱ ጉዳይ በአዲስ አበባ ይለቅ። ወደ ኦሮሚያ ክልል ከሄደ ሽመልስ አብዲሳ ቃል በቃል የእሷን ህይወት ካጠፋ በኋላ ደውሎ አጽናንቶት አይዞ አለውልህ ብሎት ይሄ ነገርን ሙሉ በሙሉ ነፃ አወጣለሁ ብሎት ቃል የገባው ሽመልስ አብዲሳ ነው። ስልኩን ቼክ ይደረግ። የማ ስልክ? የቀነኒም ስልክ ቼክ ይደረግ። ከዚህ በፊት አቢዩስ ሲያረጋት የነበረበት። ሁለተኛ የአንዱዓለም ስልክን ቴሌን ቼክ አድርጉ። ስለዚህ ሽመልስ አብዲሳ የገዳይ የምትተባበር አረመኔ፣ ጨካኝ፣ ቆሻሻ እንደሆንክ ልነግር እፈልጋለሁ። ቆሻሻ፣ ባለጌ፣ አረመኔ እንደሆንክ ልነግር እፈልጋለሁ። ያንተ ልጅ ብትሆንስ፣ ያንተ እህት ብትሆንስ እንደዚህ ተቀጥቅጣ የተገደለችው ያንተ ዘመድ ብትሆን እንደዚህ አይነት አስተያየት ትሰጥ ነበረ? እንደዚህ አይነት ነገር ታደርግ ነበር? ያንተ እህት አይደለችማ፣ ያንተ አይደለችማ። ከአንተ እውቅና ያለው ሰው ይበልጥብሃል። አዎ። ስለዚህ ወደ ኦሮሚያ ክልል ይሄ ጉዳይ ሄደ ማለት የቀነኒ ነገር ተዘጋ ከተመ ማለት ነው። ስለዚህ ሽመልስ አብዲሳ በዚህ ጉዳይ አብሶሉትሊ ተጠያቂ ነው። ቮይስ ሪካርድ ኢንሳ ምን ትሰራላችሁ? እውነቱን የምታወጡ ሰዎች አይደላችሁ? ይሄ ጥሩ አጋጣሚ ነው። የስንት ሰው ደም ያለበት ነው ሽመልስ አብዲሳ። ስለዚህ በዛውም ይህን ነገር አጣርታችሁ ምን ያህል በእጁ ላይ ደም እንዳለ በዚህ ማወቅ ትችላላችሁ። ኢንሳ በዚህ ስራ ላይ ሰርታችሁ ይህን ሰውዬ ትክክለኛ በወንጀል ተባባሪነት ስለተገኘ ተጠያቂ ከመሆን ማለፍ የለበትም። ስልጣን ስላለው መሆን የለበትም። ስልጣን ሳይሆን ወንጀለኛ ነው። በየትኛውም ሀገር ህግ ላይ ወንጀል ከሰራ ትጠየቃለህ። የወንጀል ተባባሪ ከሆንክ ትጠየቃለህ። ስለዚህ ሽመልስ አብዲሳ ወንጀለኛ ነው። በዚህ ጉዳይ ላይ እጁን አስገብቶ የተገደለችዋን ሳይሆን አንተ ምንም ችግር የለም እኔ ወደ ኦሮሚያ ክልል አምጥቼ ጉዳዩን ጨርስልሃለሁ ብሎታል። ስለዚህ እያንዳንዳችሁ ይሄ ጉዳይ ወደ ኦሮሚያ ክልል እንዳይሄድ የቀነኒ ንጹህ ደም እየተጣራ እንዳይጠፋ አብራችሁ ሁኑልኝ እላለሁ። ሰላማችሁ ይብዛ። ግን በእሷ የፈረዳችሁ በእሷ ላይ የፈረዳችሁ በሙሉ ሀዘን በቤታችሁ ይግባ። ሌላ ምለው ነገር የለ። ሀዘን በቤታችሁ ገብቶ ቀመሱት። ይህን ነው ምለው እና ይህን ነገር እያንዳንዳችሁ የአዲስ አበባ ፖሊስ፣ ፌዴራል ፖሊስ ይህን ነገር አሳልፎ የወንጀል ምርመራው አሳልፎ ለኦሮሚያ ክልል ሰጠ ማለት በቃ ምንም አይነት ኢትዮጵያ ውስጥ ህግ እንደሌለ በዚህ ታውቃላችሁ። ምንም አይነት ህግ የለም። ስለዚህ የአዲስ አበባው አደራ አሳልፋችሁ ለኦሮሚያ ክልል እንዳሰጡ ሽመልስ አብዲሳ ይህንን ነገር ስላዘዘ ነው የምነግራችሁ።